የኢትዮጵያ የምንዛሬ እጥረት የጥቁር ገበያውን በአጠቃላይ የምንዛሬን እጅግ በጣም በከፍተኛው እንዲጨምር እንዳደረገው ምሁራኖች ይገልጻሉ። እናም በዛሬው ዕለት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች የምንዛሬ ዋጋ ተመን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት ምን ያህል ጭማሪ አድርገዋል በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። እናም በዚህ ሰዓት የኢትዮጵያን ኢኮኖሚ ያማከለና እንደዚሁም በአጠቃላይ የምንዛሬን ያማከለ ምሁራኖች ያጋሩት መረጃ አለ። እሱንም በዝርዝር አብረን እንመለከተዋለን። እንደዚሁም በኮሜንት ላይ ስለ ፋይዳ መታወቂያ በአጠቃላይ ስለ ምንዛሬና ስለ ባንኮች የተጠየቁ ጥያቄዎች አሉ። ለጥያቄዎቹ በዚህ ቪዲዮአችን መልስ እንሰጣለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ሚያዝያ 7 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች የምንዛሬ ዋጋ ተመን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት ይገዙ ነው በስንት ሲሸጡ የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6 ባንኮች አሪፍ ምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። ቤተሰቦች በሰሞኑ የኢትዮጵያ ምንዛሬ በአጠቃላይ ምንዛሬ በባንኮችም ያለው እንደዚሁም ደግሞ በጥቁር ገበያ ያለው ምንዛሬ እጅግ በጣም በከፍተኛው እየተንቀሳቀሰ ይገኛል። ይህ ሁሉ እየተፈጠረ የሚገኘው የኢትዮጵያ ብሔራዊ ባንክ የዶላር ጭነታዎችን ማድረግ እየተወየ መጣም እንደሆነ መረጃዎች ያሳያሉ። ግዴታ የኢትዮጵያ ብሔራዊ ባንክ የጥቁር ገበያው እንዲረጋጋ እንደዚሁም የባንኮች የምንዛሬ ዋጋ ተመን የግል ምንዛሬ ቢሮዎችም እንዲረጋጋ ግዴታ የዶላር ጭነታ ማድረግ አለበት። በዚህ ሰዓት ነጋዴዎችም እንደዚሁም በአጠቃላይ ዶላር ፈላጊዎችም እጅግ በጣም በከፍተኛው ምንዛሬውን እንዲጨምር እያደረጉት ይገኛሉ። እንደዚሁም ደግሞ ነጋዴዎችም እንደዚሁም በአጠቃላይ ዶላር ፈላጊዎች በዚህ ሰዓት ዶላር በጣም ነው የሚፈልጉት። ምሁራኖች እንደተናገሩት ከሆነ በዚህ ሰዓት የኢትዮጵያ ብሔራዊ ባንክ የዶላር ጭነታውን አድርጎ ይህን ምንዛሬ ካላረጋጋው በአጠቃላይ ምንዛሬ እጅግ በጣም በከፍተኛው እንደሚጨምር ምሁራኖች ይገልጻሉ። በዚህ ሰዓት የኢትዮጵያ ብር እጅግ በጣም በከፍተኛው እየተዳከመ ይገኛል። ምንዛሬ ደግሞ በአጠቃላይ እየጨመረ ይገኛል። ምንዛሬ እጅግ በጣም በከፍተኛው እየጨመረ የሚገኘው በሁለት አይነት መንገድ። አንደኛ የዶላር ተፈላጊነት እጅግ በጣም በከፍተኛው እየጠነከረ መጥቷል። አብሶም ደግሞ የተለያዩ ባለሀብቶች በዚህ ሰዓት ገንዘባቸውን ወደ ዶላር እየቀየሩ ይገኛሉ። ዶላር ደግሞ ይሄኔ ስትሮንግ ይሆናል። ይህ ነገር ጦርነቱ በአጠቃላይ ዶላርን ስትሮንግ ያደርገዋል። ይህ በዓለም ላይ በአጠቃላይ የዶላር ምንዛሬ ዋጋ እጅግ በጣም በከፍተኛው ይጨምራል። እናም ቤተሰቦች በመጀመሪያም በዚህ አይነት መንገድ ዶላር ይጨምራል። ሁለተኛ ደግሞ የሚመነዝረው ሀገር ማለትም አሁን ብርን ከዶላር ጋር ስናስተያየው ማን የሚታየው ኢትዮጵያ ናት። ኢትዮጵያ ውስጥ አሁን የምንዛሬ እጥረት አለ። ይህ ነገር ብቻውን የኢትዮጵያ ውስጥ ያለውን ምንዛሬ ብቻ እንዲጨምር ያደርገዋል። በዚህ ግን ማወቅ ያለባችሁ ኢትዮጵያ ውስጥ እንጂ የተለያዩ ሀገራት ላይ የምንዛሬ ጭማሪ አይታይም። ኢትዮጵያ ውስጥ ግን የምንዛሬ እጥረት ስላለ የዛን ምንዛሬ እጅግ በጣም በከፍተኛው ይተኮሳል፣ ይጨምራል ማለት ነው። አብሶም ደግሞ ዶላርን ይህ ጦርነት እጅግ በጣም በከፍተኛው እንዲጨምር ያደርገዋል፣ ስትሮንግ ያደርገዋል። እናም ኢትዮጵያ ላይ አሁን ላይ ምንዛሬ እየጨመረ የሚገኘው ሁለቱም ባንድ ላይ ስለተጋጨ ነው። ለምሳሌ ምን ካላችሁ በዓለም ላይ የዶላር ተፈላጊነት መብዛት፣ ሁለተኛ ደግሞ ኢትዮጵያ ውስጥ የምንዛሬ እጥረት ማጋጠም። ይህ ነገር ሁለቱም ተጋጭና ምንዛሬውን እጅግ በጣም በከፍተኛው እንዲጨምር እንዳደረገው መረጃዎች ያሳያሉ። እናም ይህ ነገር የሚረጋጋው በትንሹም የኢትዮጵያ ብሔራዊ ባንክ የዶላር ጭነታውን በማድረግ ምንዛሬውን ሊያረጋጋው ይችላል። ነገር ግን የተወሰነ ነው የሚረጋጋው። ነገር ግን የዶላር ተፈላጊነት በጣም ከበዛ ምንዛሬው የመጨመር ቻንስ እንዳለው በዚሁ ነግራችኋለሁ። እናም በቅርብ ጊዜ በዶላር ጭነታ ላይ የኢትዮጵያ ብሔራዊ ባንክ አዲስ መግለጫ ያወጣል ተብሎ ይታሰባል። እሱ እንግዲህ በጊዜ ቆይታ አብረን እንመለከተዋለን። አዲስ መግለጫ አዲስ መረጃ ካለ በዚህ ጉዳይ ላይ በአጠቃላይ ስለ ምንዛሬ አዲስ መረጃ ካለ በዚሁ ቻናላችን አብረን እንመለከተዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። የመጀመሪያውም ጥያቄ እንደዚህ ይላል። ኢትዮጵያ ባሉ ቤተሰቦቻችን የዶላር አካውንት አስከፍተን ከዚህ ከሳዑዲ በሐዋላ መላክ እንችላለን እንዴ ወይስ በባንክ ብቻ መላክ ምንችለው ብሎ ጠይቀዋል። እዚህ ጋር ማወቅ ያለባችሁ የዶላር አካውንት ከፈታችሁ ማለት የዶላር አካውንቱ ላይ የሚቀመጠው ዶላር ብቻ ነው። እናንተ ያስባችሁት በኮሜንት ላይ እንደገለጻችሁት ከሆነ በሐዋላ ገንዘባችሁን ልካችሁ ከዛ በኋላ ገንዘባችሁ ደግሞ ወደ ዶላር አካውንት እንዲላክላችሁ የፈለጋችሁ ይመስላል። ይህ የማይቻል ነው። ብር ወደ ብር አካውንት እንጂ የሚገባው ወደ ዶላር አካውንት መግባት አይችልም። የምትችሉት ባንኮችን ዶላር ገዝታችሁ ወደ ብር አካውንታችሁ ማስቀመጥ
ትችላላችሁ እንጂ ብርን ወደ ዶላር አካውንት ማስገባት አትችሉም። ነገር ግን የሳዑዲ ሪያል ካላችሁ የሳዑዲ ሪያልን፣ የአሜሪካን ዶላርም ካላችሁ የአሜሪካን ዶላርን፣ የዱባይ ድርሃምም፣ የኩዌት ዲናርም እንደዚሁም የተለያዩ ሀገራቶች ገንዘብ ካላችሁ ወደዚህ ወደ ዶላር አካውንታችሁ አስገብታችሁ በተለያየ መንገድ ማለት ነው በነ ዌስተርን ዩኒየን፣ በነ ፋስት ፔይ፣ በነ ካሽኮ በተለያዩ መንገዶች ወደዚህ ወደ ዶላር አካውንታችሁ ገንዘባችሁን ማስገባት እንደምትችሉ በዚሁ ነግራችኋለሁ። ነገር ግን ጥቁር ገበያ መንዛሪው እናንተን በሐዋላ ከመነዘራችሁ በኋላ የሐዋላ መንዛሪው ማለትም የጥቁር ገበያ መንዛሪው ብሩን የሚያስተላልፈው ወደ እናንተ ብር አካውንት እንጂ ወደ ዶላር አካውንት ማስገባት አይችልም። ምክንያቱም አንድ ይጨርሳችኋል ከጥቁር ገበያ መንዛሪው ጋር ማለትም ከሐዋላ መንዛሪው ጋር ጨራርሳችኋል። እሱ ኢትዮጵያ ውስጥ እንዳለ አስመስሎ ወደ እናንተ አካውንት ብር ያስገባል እንጂ ወደ ዶላር አካውንታችሁ ሪያሉን አይልክላችሁም። በጥቁር ገበያ ሳታስመነዝሩ ቀጥታ ግን ወደ ዶላር አካውንታችሁ ገንዘባችሁ ማስገባት እንደምትችሉ በዚሁ ነግራችኋል። ቤተሰቦች ጥያቄው የተመለሰ ይመስለኛል። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ ጻፉልኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 188 ብር ከ35 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18835 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ የመነዘረ የሚገኘው ባንክ የአማራ ባንክ ነው። የአማራ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 154 ብር ከ51 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 157 ብር ከ60 ሳንቲም እንስ ይሸጣል። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 153 ብር ከ07 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 156 ብር ከ14 ሳንቲም እንስ ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 177 ብር ከ35 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 180 ብር ከ89 ሳንቲም እንስ ይሸጣል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 221 ብር ከ62 ሳንቲም የተመነዘረ ሲሆን 100 ዩሮዎች ደግሞ 22162 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 240 ብር ከ51 ሳንቲም የተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 24051 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 136 ብር ከ64 ሳንቲም የተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13664 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 27 ብር ከ61 ሳንቲም የተመነዘረ ሲሆን 100 ቻይና ዩዋኖች ደግሞ 2761 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የቻይና ዩዋንን በአሁኑ ሰዓት ላይ የኢትዮጵያ ንግድ ባንክ እየገዛበት ያለው ዋጋ 21 ብር ከ99 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 22043 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 254 ብር ከ66 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 25466 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ የመነዘረ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 209 ብር ከ46 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 213 ብር ከ65 ሳንቲም እንስ ይሸጣል። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 202 ብር ከ39 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 206 ብር ከ44 ሳንቲም እንስ ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ የገዙበት ያለው ዋጋ 230 ብር ከ50 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 235 ብር ከ11 ሳንቲም እንስ ይሸጣል። በቀጣይ የምናገኘው አንድ ኩዌት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 609 ብር ከ56 ሳንቲም እየተመነዘረ ሲሆን 100 የኩዌት ዲናሮች ደግሞ 60956 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የኩዌት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ የመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኩዌት ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 504 ብር ከ90 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 515 ብር ከ00 ሳንቲም እንስ ይሸጣል። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 51 ብር ከ28 ሳንቲም የተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ
ደግሞ 5128 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ የምንዘር የሚገኘው ባንክ አዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 44 ብር ከ06 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ94 ሳንቲም እንስሽታል። ኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 41 ብር ከ37 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ51 ሳንቲም እንስሽታል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ46 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 48 ብር ከ40 ሳንቲም እንስሽታል። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 50 ብር ከ18 ሳንቲም የተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 5018 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ የምንዘር የሚገኘው ባንክ አዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 43 ብር ከ12 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ98 ሳንቲም እንስሽታሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 40 ብር ከ79 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ60 ሳንቲም እንስሽታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 46 ብር ከ31 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 47 ብር ከ23 ሳንቲም እንስሽታሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 489 ብር ከ78 ሳንቲም የተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 48978 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 265 ብር ከ66 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26566 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ የባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 499 ብር ከ30 ሳንቲም የተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 49930 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 61 ብር ከ90 ሳንቲም የተመነዘረ ሲሆን 100 እስራኤል ሽክሎች ደግሞ 6190 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ የቱርክ ሊሬ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 4 ብር ከ21 ሳንቲም የተመነዘረ ሲሆን 100 የቱርክ ሊሮች ደግሞ 421 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ኢጂፕሽያን ፓውንድ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 3 ብር ከ54 ሳንቲም የተመነዘረ ሲሆን 100 ኢጂፕሽያን ፓውንዶች ደግሞ 354 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስልበረ ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራጅቶ ማድረግ ይችላልላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ይችላልላችሁ። ያላችሁን የማስተባበያ ኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።